አንድ አጭር ልግጠምና ከዛ በኋላ ሌላኛ ነው ሁለተኛ እጠር ያለም ጨምራለሁ ማለት ነው። እሺ ነበር ይላል ርዕሱ። ያው ነበር የምትል ቃል ውስጥ ስንት ህመም አለ፣ በልብ ቁስል ቋጥሮ ስቃይን ያዘለ። እፍኝን ተድላ አስጨብጦ ክምር ሐዘን ያስታቀፈ፣ ኩራት ትዝታን አሳይቶ ፀሐይን ተስፋን የዘረፈ። በፍቅራችን ጓዳ ከደስታችን ገዝፎ ተራራ ያከለ፣ ነበር በምትል ቃል ውስጥ ስንት ህመም አለ። በጣም የገረመኝ ባላገባ ኑሮ ልቤ አይሰበርም ነበር፣ ብር ባልሰጠው ኑሮ አይክደኝም ነበር። ነበር አዎ ነበር ባይሰበር ይላል አንደኛው ግጥሜ። እሺ እሺ ሁለተኛ ግጥሜ ደግሞ ያው ለደሞዜ ነው። ወደ መሰረት ለደሞዜ ነው። አይጠገብ ፍቅር። አሁንስ ይሰማል? አዎ ይሰማል። አሁን እሺ አይጠገብ ፍቅርህ ደሞዜ ይላል ሁለተኛ የግጥም ርዕሴ ማለት ነው። ለደሞዝሽ ነው? ርቀት ይስባል። አዎ ለደሞዜ፣ ያው ደሞዜን በጣም ስለምወድ ነው ከዚህ በፊት እንደተናገርኩት ማለት ነው። እሺ አይጠገብ ከርቀት ይስባል፣ ሲያዩት ልብ ውስጥ ይገባል ሲቀርቡት። ፍቅር የሚያስይዝ የሚወዱት አይጠገብ ሁለታህ። ሁሌም አዲስ የሚያምር ከልብ ገብቶ ያስይዛል ፍቅር። አይጠገብ ሁለመና አንተም ሁሌም ልዩ ነህ። በውንም በህልምም የምትታሰብ ሁሌም ኑርልኝ አልጣህ። ተፈጥሮ ልዩ ሰው አቅራቢ ካንተ መራቅ አያስችል። ፍቅርህ ልዩ ይስባል፣ ከርቀት ይስባል ልብ ውስጥ ይገባል ሲቀርቡት። ፍቅር የሚያስይዝ የሚወዱት ይላል። ይሄ ነው ሁለተኛ ግጥሜ። አመሰግናለሁ። ያው ለደሞዜ ደሞዛችሁን ያው ግጥም ጋብዙት። ቴንኪው። እሺ በጣም እናመሰግናለን። እሺ በርቺ። እሺ እኔ እናት። እሺ እሺ አሌክስ፣ ይቅርታ ግን ያው በዚህ አጋጣሚ ፎሎ አስደርገኝ። ምክንያቱም ያው አንዳንድ ቪዲዮ ሰርች እንዳልፖስት መዳም ስለከለከለች ነው ያው ፎሎ እንዳገኝ ብዬ። ስለዚህ ለስራ ስለምፈልገው እኔም እህታችሁ ስለሆንኩ ፎሎ አድርጉኝ። ያው መዳም ቤትኜ ነው በቅርቡ የራሴ ቢዝነስ ለመጀመር ስለማስብ ነው። ያው ከይቅርታ ጋር ካስደረከኝ በፈቃደኝነት። እሺ ያው ጋይስ 5 ሰከንድ ሰጥቻችኋለሁ። 1500 ሰዎች ከስሟ ጎን ያለውን የመደመር ምልክት አጥፉት። ከታች ከስሟ ጎን ያለውን የመደመር ምልክት አጥፉትና ወደ ቀጣዩ እንሄዳ። ሁላችሁ 1500ዎቹ ያው አሪፍ ግጥም አሰምታናሽ። ለደሞዜ ብላ ደሞዝን ያው የደሞዟ ነገር ግን ፓርት 2 ይገጠምልን። ፓርት እሺ መሳጭ ያው ከዚህ በፊት ደሞዛችሁን ውደዱ፣ ያው ውድ ልበሱ፣ እናንተ ውድ ናችሁ፣ ውድ እርገጡ ባልከን መሰረት አሁን እኔ ውድ ነው የምለብሰው፣ ውድ ነው የምገዛው፣ ግን መልበስ እኛ ቦታ አይመችም። ያው ሰዎች ይከለክላሉ። ከኛ 5-6 እጥፍ ሳይዝ የሚሆን እንድንለብስ ስለሚፈልጉ ሰውነታችን እንዲታይ ስለማይፈልጉ ለዛ ነው ገዝተን እናስቀምጠዋለን። ግን ያው ሁሉም ሰው ራሳችን መውደድ እንዳለብን ነው የሚሰማኝ። በዚህ አጋጣሚ ሁላችሁም እህቶቼ ራሳችሁን ውደዱ። ሰው ብር ሲጠይቃችሁ ስለ ችግር ስለ ሀዘን ሲያወራችሁ ያው በተቃራኒው ብር ስጡኝ ለማለት ስለሚፈልግ ስለሆነ ተመልሳችሁ ችግር አውሩት። ችግር ለሚያወራችሁ ሰው ተመልሳችሁ ችግር፣ ህመም ለሚያወራችሁ ሰው ተመልሳችሁ ህመም ስታወሩት በሩ ነው የሚጠፋው። ምክንያቱም ይሄ ነገር በተቃራኒ ብር ስጡኝ ለማለት ሲከብድ ነው ይሄ መላ ሰው የሚደረድረው ማለት ነው። አሁን እኔ ሰላሜን አገኘው። አንዳንድ ሰው ችግር ሲያወራኝ ተመልሼ ችግር ሳወራው ደግሞ አያወሩኝም ስለ ብር ጉዳይ እና ይሄን ዘዴ ተጠቀሙ። በርቺ። ያው ሁሉም ፎሎ አድርገውሻል። እሺ ሌላም ቀን ነኝ። እሺ ደሞዜ ርዕሱን ደሞዜ ብትዩ ግን አሪፍ ነበር። ርዕሱ ደሞዝዬ፣ ደሞዙካ፣ ደሞዝነት፣ ደሞዝነት። ሰላም አለይኩም። ጤና ይስጥልኝ። አብሮ ይስጣን። ሁሌ እከታተላለሁ። በጣም ነው የማመሰግነው።
እሺ ምን እንታዘዝ? በጣም ደስ ይላሉ። ነገር ግን አንድ ቀን ጊዜ ከኖረኝ ካስገባኝ እኔ የህይወት ታሪኬን ብናገር ደስ ይለኛል፣ ለብዙ ሰው ስለሚያስተምር። እሺ ታዲያ አሁን ማስታወቂያውን ልትነግሪኝ ነው የገባሽው? እንደ ድንገት እንትን ስል አስገባኝ፣ ደስ ብሎኛል። ምክንያቱም ተነገርኩ ለሁለተኛው ታስገባኛለህ። አሁን ስራ ላይ ስለሆንኩኝ ነው። እሺ ምንም ችግር የለም። እሺ ወንድሜ አመሰግናለሁ። እሺ ማስታወቂያውን ሰምተናል። ፕሮሞሽን ይባላል በቅርቡ። ጋይስ 30 ሰከንድ ልስጣችሁና ሁላችሁም ደብል ታፕ አድርጉ እስቲ። 1500 ሰዎች ለ30 ሰከንድ ብቻ እኩል ሲሆን ነው ጥሩ። እሺ እኩል ወይ እንዴት ነሽ ብሌን? ሄሎ 17 ደቂቃ አለን። አጣጥመን ነው የምንጠቀማት እሷን። 17 ደቂቃዋን እንደዚህ ብቅ በደንብ ቫሊዩና እንትን እለዋለን። ሁላችሁም ታፕ ያላችሁ ሰዎች በሙሉ እኩል አድርጉና 30 ሰከንድ ከዛ በኋላ አቆሙ። ችግር የለው። ጤና ይስጥልኝ። በጣም ታዝናናለህ እኮ። እኔ አዝናናለሁ እንዴ ጋይስ? እኔ አዝናናለሁ እንዴ ጎበዝ? በጣም ታዝናናለህ አሉኝ ከታች። አዝናናለሁ እኔ በቃ ማዝናናጀ እኔ ጌም ላይ ምናምን ሲሆን ነው ማዝናናው። እንደዛ ትንሽ እብድ እንትን እላለሁ። ሄሎ ፈጣሪ ወይ አሌክስዬ፣ እንኳን ደህና መጣሽ። አመሰግናለሁ። ምን ነው? እኔ እንጃ አላሰብኩትም ነበርና በአስታማሚ በር ገብተሽ ነው? እንዴት እንደገባ አላውቅም። እሺ ነይ። አይ ቆይ አንዴ አንድ ጥያቄ ልጠይቅ። ማለት እያየሁህ ነበር ከቅድም ጀምሮና አይንክ በጣም ቀልቷል። እንቅልፍ አለብኝ፣ ለዛ ነው 4 ሰዓት ምናምን ነው እየተኛሁ ያለሁት እና አሁን ለዛ ነው ተደራራቢ እንቅልፍ ስላለብኝ ስላልተኝ በደንብ አግባቡ እንትን እያልኩ ማኔጅ እያረኩት አይደለም፣ አስተካክለዋለሁ። ለዛ ነው። እሺ ይሄ ነው ጥያቄሽ? አይ እንትን በጣም ነው የምወድ ሳልነግርህ ይቆጨኛል። እሺ በቃ አዎ መልካም ቀን ላንተም። ጋይስ ምን ውስጥ ነች ጋይስ? በጣም በቃ ተጨንቃ ነው እያወራች ያለችው። ተጨንቃ እንዴት በቃ ቶሎ አስቸጋሪ ነው። ምን እናቴ ያል እንዴ መጨመቅም ያለበት ጁስ ነው። ሲጨነቅም ሲጨመቅ ሄሎ መጨመቅም ያለበት ወይ ብርቱካን ወይ ሎሚ ነው አይደለ ጋይስ? ስናስጨንቀው እንደዚህ እንጂ ሰው ልጅ መጨነቅ የለበትም ጋይስ። እንዳትጨነቁ። ሄሎ እሺ ሚዩት አደረገሽ። ቀጣይ ለምን እንትን አረግሽ ታዲያ? የኔ እናት ለምን ሪኩዌስት ላክሽ? ያውን እኮ ተሳስተን እኮ ልንወጋሽ እንችላለን። እንዴት ነሽ? ጤና ይስጥልኝ። ሰላም ነው? ይመስገን ፈጣሪ። እንኳን ደህና መጣ። እንኳን ደህና ቆየኝ ወንድሜ። ሃፒ ይባላለሁ ከኒውዚላንድ። እንኳን ደህና መጣ። ላጋባሽ የሆነች ጓደኛዬ በጣም ሻፍዳብሽ፣ በቃ እንደምንም ብለ ይሄን ልጅ አጋባኝ እያለች ነው። ምን ላድርግ? የምሬን ነው። ሴት ናት። ደገመው የምሬን ነው ብሎ ምን ማለት ነው? አይ ዶንት ኖ እንግዲህ አየችክ ወደደችክ እና ለምንድን ነው ማታስተዋውቀኝ አለችኝ። አይ እኔ ራስሽ አትተዋወቂውም እንዴ? እኔም ብዬ ነው ማስተዋወቅሽ አልኩት። ፈራሁኝ አለች። ስለዚህ ምንድን ነው ምን ይሁን ነው አሁን?
ስለዚህ ምን ታስባለህ ማለት? አይ እኔ አሁን የምትነግራት ምንድነው አሁን ወይም ቃል በቃል እኔ የምለው እኔ ጥሩ ባል አልሆነም። አሁን የእንጀራ ቆጥሮ የሚሄድ ባል ነኝ እኔ። አሁን ብታገባኝ እሷ ዝም ብላ እንደዚህ አይታ ከላይ የምታየውን ነገር አትመኝ በላ ወይም እየሰማችም ከሆነ እና በጣም ምን አለ መሰለሽ አሌክሱ እንዴ አሁን እሷ ያለችበት አገር ጥሩ ነው ማለት አንቺ ካለሽበት ትንሽ ይሻላል። ደግሞ የት ነው ያለችው? እዚሁ እኛ ጋር ነው። አንተ ያለህበት ሀገር? አዎ እኮ ምን ችግር የለውም። እሱ የስመኖሩ አይደለም ሰው የሚኖርበት ሀገር አይደለም እኮ ትርጉም የሚሰጠው። አይ ሰርተ ምናምን ሰርተ የምትለወጥበት ነው። እኔ ደግሞ እንደ ወንድም ደግሞ ነው አሪፍ ነገር እንደሚመኝልህ ሰው ያው ብትመጪ አንድ የሷ ባል ትሆናለህ፣ ሁለተኛ የኔ ጓደኛ ትሆናለህ፣ ሶስተኛ ደግሞ የምሬን እኮ ነው። ኧረ ድርሰት ጽፎላ የመጣው ጋይስ ከወንዶች ጉዳይ ጭራሽ የሲንግሎች ማህበር ንቅንቅ ብትል ግንባርህን በስናይፐር ብለውኛል። ከሲንግልነት ማህበር ብትወጣ ስትሞዳሞድ ራሱ ብትገኝ ተብያለሁ። እና አሁን ራሱ ስልጣኔን ልታስነጥቀኝ ትችላለህ በዚህ አነጋገር። ከባድ ነው ከባድ ነው። እና አሁን እኔ አበሻ ሲያልፍለት ደስ ይለኛል። ገባሽ? አሁን በምንም መንገድ ይሁን ማለት ነው። ደግሞ እንደዚህ ቻንስ ከተገኘ ደግሞ የስነ ስርዓት ባለው መንገድ ሲሆን ደግሞ ተባባሪ ነው መሆነው። ደግሞ አይ አሁን እውነት ነው ውሸት ነው ምናምን እሱ ሳይሆን ወንድሜ እኔ አሁን ምን አስባለሁ መሰለህ፣ ይሄ በማለፍ ወይ የሆነ በጥሩ ነገር ወይ በገንዘብ ወይ በቦታ ምናምን አላምንም። እኔ የትም ቦታ ሰው ቢኖር ደስታውን ነው መምረጥ። ደስተኛ ከሆነ ሰላም ካለው ከሱ የሚበልጥ ምንም ነገር የለም ብዬ ነው የማስበው። እና አሁን እኔ እንደው በቃ እንደው ወይ ላግባ ልጥበስ እንኳን ብል እነዚህ ሁሉ መስፈርቶች የሉም እኔ ውስጥ። ለምን ጨረቃ ላይ የምትኖር አትሆንም? ከወደድኳት ነው ዋናው ፖይንቱ። ውሃ የሚያነሳው እኔ ወድጃታለሁ ወይ ነው እንጂ ይሄ ህይወቷ ውስጥ ምን አለ ማን አለ የት ነው የምትኖረው ሞንጎሊያም ትኖር እኔ ጉዳይ አይደለም። እሱን አሁን ያልካቸው ነገሮች ዝርዝር ውስጥ አይካተቱም ማለት ነው። ስለዚህ የምትላት አርፈሽ ቁጭ በይ ቆዳሽ እንዳይገፈፍ፣ ይሄ ልጅ ዝም ብሎ የሚባል ወሬ ብቻ ነው ምናምን ብለህ አንተ ውጋት መርፌውን። እኔ ደግሞ አንተ የቤት ስራ ስትል አንተ በቃ እንግዲህ አይ እኔ ያው ልተባበር ብዬ ነው እሷንም አንቺንም እኔንም ራሴንም። አረ ችግር የለም እንኳን ለጓደኝነቱ እኔ እናንተም ያው ወዳጅ መሆን እንችላለን እኮ። ግዴታ እዚህ ሀገር መምጣት አይኖርብም፣ እዛ ሀገር መሄድ አይኖርብኝም። ያው እኔ ሰው እወዳለሁ ችግር የለብኝም። ግን አሁን ያልኩህን ነገር ነግረህ ቀስ ብለህ ታግባ። በቃ ይመቻት እሷንም። እሺ አመሰግናለሁ። ቴንኪው ስላስገባሽ። እሺ ወዳጅ ይሄ በላይቭ ጠለፋ ብለው ምንድን ነው የሶሻል ሚዲያው ጠለፋ በሚል እንትን ይሰራል ዶክመንታሪ ጠለፋ ሃንግ ጋይስ እስቲ 500 ሺህ ያስገቡት። ታፕታፑን 500 ሺህ ያስገቡት። አስቸጋሪ እኮ ነው፣ ከባድ እኮ ነው ጎበዝ። አሌክስ የኔ ባል ነው። እኔ አንቺ ባል ነኝ፣ የልጆችሽም አባት ነኝ እንጂ። አንዳንድ ሴቶች ግን ይክዳሉ ታውቃላችሁ። አሁን አንቺ የኔ ባል ነው ብለሽ ብቻ ዘለልሽው። የ5 ልጆቻችን አባት አይደለው? አስቸጋሪ እኮ ነው። እኔ ስንት ተለፍቶ የመጣን ነገር እንደዚህ በአንዴ ግን ጥልጌጥ አደረግሽኝ። ሄሎ በስህተት ቀዶ ጥገና ክፍል አይከብድም? በስህተት ቀዶ ጥገና ክፍል እንዴት ያለ ነገር ነው? ተሳስተን ብንቀድሽ እኮ አሁን ነገር ሊበላሽ ነው። ሄሎ ድምፅሽ ርቋል። ኤርፎን ነው የምትጠቀሚው? አጥፊው ኤርፎኑን አውጪው። ባሌ እንዳንተ ቆንጆ ነው።
እኔ ግን ኮመንቱ ምን አይነት ኮመንት ነው የሚገባው አይነት ውስጥ እና ባልሽ ቆንጆ ከሆነ ምን አሳየሻው? አሁን ይሄ ባልሻውን ቢያየው ምን አስበሽ ነው የሚል ጥያቄ ያስነሳል። ከባድ የፖለቲካ ጦርነት ነው የምትፈጥሪው። ከዛ ጦርነቱ እኔም ጋር ሊመጣ ይችላል። ሄሎ ጊዜያችንን በላው። ምን አስባ ነው ይህንን ያለችው የሚል ከባድ ጥያቄ ይመጣል። ከዛ ጥያቄ ይሰራል። ሄሎ ሄሎ፣ ጤና ይስጥልኝ ጉጉት። አመሰግናለሁ። እሺ እንኳን ደህና መጣሽ። እንኳን ደህና ቆየ። ምን እንታዘዝ? ይሄንን ቆያለ እንዴ ምንድን ብላ ነው ጋይስ? ሄሎ ይኮ ጎበዝ በርጋ ምን አይነት ካርድ ነው እየሰጣችሁ ያላችሁት? ጎበዝ ጠፋች ልጅቷ እኮ በዛው። እንዴ ቆይ አንዴ አለችና በቃ ሄደች በቃ አመለጠች፣ ወደቀች። ሄሎ እየተባባሰ ማለት አሁን ነው ጎበዝ። በር አካባቢ አንዳንድ ሰው ጉዱን ነው ማየው ብሎ እንትን የሚላል። እስቲ ጉዱን ነው ማየው ይቀበላል ወይስ አይቀበልም ብሎ ሚልክ። ሄሎ ሄሎ። እሺ ቀጣይ። አይ ድጋሚ አትላኩ እንጂ ጋይስ ገብታችሁ ስትወጡ ድጋሚ ከላካችሁ ነው የብሎክ ሰይፍ የሚያገኛችሁ አሉ ነርሶች። ምክንያቱም ድጋሚ እየላከ ጊዜ የሚወስድ ሰው ካለ። ሄሎ ጤና ይስጥልኝ። ሰላም አለይኩም። ሰላም ወአለይኩም ሰላም። እንዴት ነሽ? አልሐምዱሊላህ። كيف حالك? عرب نك لو سمحت كل يوم اشوفك ቆይ ኧረ የኔ እናት እኔ ወአለይኩም ሰላም ከሚለው ውጪ ማውቀው ታሪክ የለም። የኔ እናት ምንድን የት ነው የገባ ነው ጎበዝ? انا حب انت. I love you. I don't speak English. Alex, look me. Wait. أنا اسمي. Wait. I bring someone. አረብኛ የሚችል ሰው ካለ ግቡና ተርጉሙልኝ። አረብኛ የሚችል ማን ነው ገብቶ የሚተረጉም? አውቃ ነው። አይ ምን እያለች እንደሆነ አልገባኝም። لو سمحتوا أنا I love Alex. Okay, please come tell me Arabic. Wait. ቆይ ነይ ግቢ። Okay. Wait አረብኛ ቆይ አንድ ሰው ስቢያል ንገሩኝ ማለት አልገባኝም። ግቢያ ታዲያ እየጠበቅንሽ እኮ። ሄሎ ቤት ነው እሷ አንቺ ነው ፍቅር የሚለው ወይ? እስቲ እሷ ታወራ አንቺ የምትለውን ንገሪ። እሺ ጠይቂያት። ኦኬ አይ የመጀመሪያ ያለችው እወድሃለሁኝ ነው ያለችው። እሺ ከዚህ ቀጥሎ ያለው ንገሪ የምትነግረን